ሰላም። ዛሬ እኮ የምናወራው ስለ ጥምቀት በዓል ነው። ግን ዝም ብሎ እንደ ማንኛውም በዓል ሳይሆን የኢትዮጵያን ጥልቅ ታሪክና የማንነት ነፍስ እንዴት እንደሚያንጸባርቅ አድርገን ነው የምንመለከተው። እሺ፣ እስቲ እንግዲህ በጥልቀት እንየው። ታሪኩን የምንጀምረው እዚሁ ቅርብ ጊዜ ካለው ነው። ገና ትስታው ካልጠፋውና በአይነ ህሊናችን ካለው የ2018 ዓመት የጥምቀት በዓል ድባብ አገሪቱ በሙሉ በአንድነት በደስታ እና በመንፈሳዊ ኃይል ስትለቀለቅ እስቲ አስቡት። እውነት ለመናገር በ2018 ዓመት የታየውን ነገር ከወትሮው የተለየ ነበር። መንገዶቹ በዝማሬ በሚያጅቡና በቀለማት ባሸበረቁ አልባሳት በለበሱ ምዕመናን ተሞልቶ ነበር። ከሃይማኖታዊ ሥርዓትም በላይ ነበር። ሕዝቡን ያስተሳሰረ የጋራ የደስታና የአንድነት ስሜት በግልጽ ይታየን ነበር። እሺ፣ እንግዲህ ይህንን የቅርብ ጊዜውን ክስተት እንደ መነሻ አድርገን ከዚህ በመነሳት የበዓሉን ጥልቅ ታሪካዊ ዳራ ለመፍተሽ እንሞክራለን። እሺ፣ በዓሉ እንዲህ ደምቋል ካልን ጥያቄው ለምን የሚለው ነው። ከዚህ ሁሉ ድምቀት ጀርባ ያለው ታሪክ ምንድን ነው? እስቲ ያንን እንፍታው። ያው ዛሬ የምናየው ድምቀት እንዲሁ በአጋጣሚ የተፈጠረ አይደለም። ከዘመናት ጥልቀት የሚመነጭ ታሪክና ስረ መሰረት አለው። እስቲ ያንን ታሪክ እንመልከት። ታዲያ ከየት መጣ? የጥምቀት በዓል ዋናውና ማዕከላዊ ሐሳብ የኢየሱስ ክርስቶስን በዮርዳኖስ ወንዝ መጠመቅ ማሰብ ነው። በቤተ ክርስቲያን አስተምሮ ይህ ኤፒፋንያ ይባላል። ምን ማለት ነው? በቀላሉ መገለጥ ማለት ነው። ክርስቶስ ለመላው ዓለም የተገለጠበት ቀን ተብሎ ይታመናል። ስለ ጥምቀት ስናወራ ታቦት የሚለውን ቃል ሳናነሳ ማለፍ አንችልም። ታቦታት የቃል ኪዳኑን ታቦት የሚወክሉ የተቀደሱ ጽላቶች ናቸው። ግን እዚህ ላይ አንድ በጣም ወሳኝ ነገር አለ። በኢትዮጵያ እምነት መሰረት ዋናው የቃል ኪዳን ታቦት አክሱም ውስጥ ስለሚገኝ በየቤተ ክርስቲያኑ ያሉት እነዚህ ቅጂዎች ልዩ የሆነ ቅድስናና ኃይል አላቸው ተብሎ ይታመናል። ይህ ንጽጽር በጣም ወሳኝ ነጥብ ይዟል። ታቦታቱ በክብር ወጥተው በሕዝቡ መካከል የሚዞሩበት ስርዓት ከጥንቱ እስራኤል የቃል ኪዳኑ ታቦት አያያዝ ጋር ቀጥተኛ ተያያዥነት አለው። ይሄ ደግሞ በዓሉን ለኢትዮጵያውያን እንዲሁ ታሪካዊ ትዝታ ብቻ ሳይሆን ሕያውና ቀጣይነት ያለው የቃል ኪዳን ግንኙነት ማሳያ ያደርገዋል። በዓሉ እኮ በአንድ ጀንበር የመጣ ነገር አይደለም። ረጅም ጉዞ አድርጓል። ክርስትና ገና ኢትዮጵያ ሲገባ ከነበረው ጀምሮ በተለይ በመካከለኛው ዘመን የተዋሕዶ አስተምሮ ሲጸና የበዓሉ ይዘቱም አብሮ አድጓል። እናም ዛሬ የምናየው ይህ ታላቅ ሕዝባዊ በዓል የዚሁ የዘመናት ጉዞ ውጤት ነው። እሺ፣ ከሃይማኖታዊ ትርጉሙ ወጣ ብለን ደግሞ በዓሉ ለአገሪቱ በአጠቃላይ ያለው ትርጉም ምንድን ነው? እንዴት ነው ኢትዮጵያን እንደ ሀገር የሚቀርጻት? እስቲ ይህንን እንመልከት። ይሄ በጣም ትልቁ የጥምቀት ኃይል ይመስለኛል። አስቡት እስቲ ኢትዮጵያ ውስጥ ያለውን የብሔርና የቋንቋ ልዩነት። ጥምቀት ግን ለጊዜውም ቢሆን እነዚህን ልዩነቶች በማስቀረት ሁሉንም በአንድ የጋራ መንፈሳዊ ቅርስ ስር ያሰባስባል። በዓሉ ልክ እንደ ሀገር የጋራ ነፍስ ዓመታዊ ጉዞ ነው። ማንነትን የሚያድስና የሚያጸና ታላቅ ክስተት። የጥምቀት ተጽዕኖ በበዓሉ ቀን ብቻ አያበቃም፣ በሥነ ተውቦ ውስጥም ገብቷል። እነዚህ በዓል ላይ የምናያቸው ደማቅ ቀለማት፣ የካህናቱ አልባሳት፣ በቤተ ክርስቲያን ስዕሎች ላይ በቀጥታ እናያቸዋለን። ዜማውስ የያሬድ ዜማዎች እኮ የበዓሉ ነፍስ ናቸው። ለዘመናት የዘለቀ የሥነ ተብር አሻራ ጥለዋል። በዓሉ በዚህ ደረጃ በድምቀት መከበሩ በራሱ ትልቅ መልእክት ያስተላልፋል። ለዓለም የሚያሳየውን ነገር አለ። ይኸውም ኢትዮጵያ የራሷ የሆነ ያልተበጠሰ ጥንታዊ የክርስትና ታሪክ እንዳላት ኃይለኛ ማረጋገጫ ነው። እንግዲህ ወደ ማጠቃለያው እየደረስን ነው። እስካሁን ያየነውን ጠቅለል አድርገን የበዓሉን ዘመን ተሻጋሪነትና የወደፊቱ ጉዞውን እንቃኛለን። በቃ ዋናው ሐሳብ ይሄ ነው። ጥምቀት ያንን ጥንታዊ ታሪክ ከዛሬው ሕያው እውነታ ጋር የሚያጣምር የሀገርን የወደፊት ጉዞ የሚሸምን ያልተበጠሰ ክር ነው። እና በመጨረሻም በዚህ ጥያቄ እንለያይ። በዚህ ሁሉ ለውጥ በተሞላበት ዘመን
እንደ ጥምቀት ያሉ ጥንታዊ ሥርዓቶች እንዴት ነው ኃይላቸውን ጠብቀው አንድን ሕዝብ ማሰር የሚችሉት? ይሄ ለሁላችንም ትልቅ ማሰቢያ ነው።